ክብር ለእግዚአብሔር ይሁን። ያው መምጣቱ እንደማይቀር እርግጠኛ ነበረን። ያው የምንጠቀምበት ጀነሬተር ስላለ የእግዚአብሔር ስም የተባረከ ይሁን። ይህን ማለዳ የሰጠን ጌታ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለረዳን አምላክ ክብር ይሁን። ዘመን ለጨመረልን አምላክ ክብር ይሁን። በፊቱ እንድንሆን ለረዳን አምላክ ክብር ይሁን። ክብር ይሁን። ክብር ይሁን። ሃሌሉያ። መጋቢ ጣሰው የተናገረውን ሐሳብ ጥቂት ነገር ብዬ ከዚያ ወደ ዛሬው እሄዳለሁኝ። ሐምሌና ነሐሴን በእግዚአብሔር ፊት ልንሆን ዘመኑ ስለቀረበ የመጨረሻው ዘመን ላይ ስላለን ደግሞ ፈጥነን ሰዎችን ከሞት ወደ ሕይወት መታደግ ስላለብን በየሁለት ሰከንዱ ሰዎች ያለ ክርስቶስ ወደ ሲኦል እየወረዱ ስለሆነ ከመሞታቸው በፊት ፈጥነን የሕይወትን ቃል እንድንናገር አስተማሪዎች፣ ተማሪዎች፣ ቅዱሳን በሙሉ ጊዜ ያላችሁ በሙሉ ከቻላችሁ እረፍት ሞልታችሁም ቢሆን ሐምሌንም ነሐሴንም ወሩን ሙሉ ይህንን የምስራች ወንጌልን ሰብካለን። የጌታ ስም የተባረከ ይሁን። እግዚአብሔር ይረዳናል። ይህን ክብር ወንጌል የተሰጠንን ተልእኮ እንፈጽማለን። በአንድ ወር ሙሉ በእረኝነታችን ዙሪያ በቤተ ክርስቲያን ባሉ በአምስቱም እረኝነት ዙሪያ ይህንን የወንጌል ስርጭት እናደርጋለን። ቀኑን ሙሉ የወንጌል ስርጭት እንወጣለን። ተመልሰን ተገናኝተን እግዚአብሔርን አመስግነን ለሚቀጥለው ቀን ወሩን ሙሉ ይሄ ይቀጥላል። ደግሞ ሐምሌን እንደዚህ ካሳለፍን ነሐሴ ላይ ደግሞ ወደ ተለያዩ 3 አገሮች ደግሞ ትዝ ይላችኋል። ከዛሬ 25 ዓመት በፊት እዚች መድረክ ላይ እናንተው ጸልያችሁ 5 ሚሽነሪዎችን ለ3 ወር ወደ ጎንደር ልካችሁ ነበር። ከነዚያ ሚሽነሪዎች መካከል ምናልባት 2 እዚህ መካከል አሉ። 3ኛው እኔ ነኝ። ወንድም ዶክተር ሳሙኤል በመካከላችን አለ። ፓስተር ባህሮ አለ። ፓስተር ሳሙኤል ገረመው አለ። እንደገና ዶክተር ዳኜ ቱሎ አለ። እኔ ያለሁኝ። 5ታችንን እዚህ ጸልያችሁ እንደላካችሁን አሁንም በሚቀጥለው ደግሞ ሐምሌ ወር ላይ 12ቱን ሚሽነሪዎች እዚህ አንበርክከን ጸልየን ደግሞ ወደ ባሌ እንልካችኋለን፣ ወደ አሮማያ እንልካችኋለን፣ ደግሞ ወደ አርባ ምንጭ እንልካችኋለን። ለአንድ ወር ደግሞ ክርስቶስን ካሉ ቤተ ክርስቲያኖች ጋር በመሆን ክርስቶስን ሰብከው ይመለሳሉ። ጊዜ እንደሌለው ወንጌል እንሰብካለን። ሃሌሉያ። ጊዜ እንደሌለ አውቀን ለዚህ ለከበረ እውነት እንወጣለን፣ እንገባለን። ጊዜ ያላችሁ ሁሉ አብረን ይህንን የምስራች እንድንናገር ይሆን። እግዚአብሔር ዘመናችሁን ይባርክ። ዛሬ ወደምንካፈለው ቃል እንሄዳለን። ስለዚህ ለእግዚአብሔር ቃል ክብር ሁላችን ምንቆምና ይህንን ቃል እናነባለን። ትዝ ይላችሁ እንደሆነ ይህንን ትምህርት ስንጀምር ያነበብነው ቃል አለ። ራእይ ምዕራፍ 1 ቁጥር 3 ዘመኑ ቀርቧልና የሚያነባውም የትንቢቱን ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው። ዘመኑ ቀርቧልና የሚያነባውም የትንቢቱን ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው። ዘመኑ ስለቀረበ ይህንን የትንቢት ቃል እናምናለን፣ ደግሞ እንሰማለን፣ ደግሞ እንጠብቃለን። ስለዚህ ይሄ ብፅዕና የዚህ ብፅዕና ተካፋዮች እንሆናለን። ክብር ለእግዚአብሔር ይሁን። እንዲሁ ራእይ 10 ከ1 እስከ 11 ያለውን አነባለሁ። በጌታ ስም አነባለሁ። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችውም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ 7ቱ ነጎድጓዶች በየድምፃቸው ተናገሩ። 7ቱ ነጎድጓድ በተናገሩ ጊዜ ልጽፍ አሰብኩ። ከሰማይም 7ቱ ነጎድጓዶች የተናገሩትን በማኅተም ዝጋው፣ አትጻፈው የሚል ድምፅ ሰማሁ።
በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሸቅቦ ዘረጋ። ሰማይና በእርሱም ያሉትን፣ ምድርንና በእርሷም ያሉትን፣ ባህርንና በእርሷም ያሉትን በፈጠረ ከዘላለምም እስከ ዘላለም ድረስ ሕያው ሆኖ በሚኖር ምሎ ወደፊት አይዘገይም። ዳሩ ግን ሰባተኛው መልአክ ሲነፋ ባለው ጊዜ ድምፅ በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደ ሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ከሰማይ የሰማሁትም ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ እጅ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድህን መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላዋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላዋት በኋላ ሆዴ መራራ ሆነ። በብዙ ወገኖች በአሕዛብ በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ክብር ለእግዚአብሔር ይሆን። አባት ሆይ እናመሰግንሃለን። አንተ ከእኛ ጋር ስላለ ክብር ላንተ ይሁን። ስለዚህ ማለዳ ክብር ላንተ ይሁን። በምሕረትህ ስላገኘነው ስለዚህ መልካም ቀን ስምህ የተባረከ ይሁን። አቤቱ ከሰው ልጆች ይልቅ በምክር ግሩም የሆንክ ጌታ በናዝሬቱ በኢየሱስ ክርስቶስ ስም በሕያው መንፈስህ በሚመክር በሚመልስ መንፈስህ በዚህ ማለዳ ከሁላችን ጋር እንድትሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። የቃል ፍቺ በመካከላችን ያብራ። መገኘት እስኪታወቀን ድረስ በመካከላችን ይሆን። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ እንድትቆጣጠር ቅዱሱ መንፈስ በመካከላችን እንዲሆን ተጽዕኖ ሁሉ እንዲገፈፍ የአጋንንት ሥራ ሁሉ በስም ሥልጣን የተገለበጠ እንዲሆን ጸልያለሁ። በጌታ በኢየሱስ ስም የጥንቆላ ሥራ የፈረሰ ይሆን። የአጋንንት ሥራ በስም ሥልጣን የተገለበጠ ይሆን። ሬቫጋ ፓያዶ ፓላዲያስታ ዲናማክራ ባጋያንቶራ ባዲያና ማክሌቬሬዴ ዲናማስታ በጌታ በኢየሱስ ክርስቶስ ስም የጥልቁ ሥራ በስምህ ጉልበት የረቀቀ ይሆን። በኢየሱስ ስም የተገለበጠ ይሆን። በጌታ በኢየሱስ ስም ሥራቸው የፈረሰ ይሆን። መምጫ መንገዳቸው የተዘጋ ይሆን። ጠንስሳቸው የተደፋ ይሆን። በጌታ በኢየሱስ ክርስቶስ ስም የትኛው አዚም ድንዛዜን በዚህ ጉባኤ ላይ የሚረጭ መንፈስ በስም ጉልበት የደቀቀ ይሆን። ይበተኑ በኢየሱስ ስም፣ ይበተኑ በኢየሱስ ስም። ሥራቸው የፈረሰ ይሆን። በኢየሱስ ክርስቶስ ስም ተጽዕኖ ይገፈፍ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ ድንዛዜ ልታደርግ የወጣ ከክፉ ከጥልቁ የሆነ መንፈስ በጌታ በኢየሱስ ስም የተገለበጠ ይሆን። በጌታ በኢየሱስ ስም የተገለበጠ ይሆን። ሥራ ይፍረስ፣ ሥራ ይፍረስ፣ እቅድ ይፍረስ፣ አጀንዳ ይፍረስ። አትችሉም። ክቡር በሆነው በናዝሬቱ በክርስቶስ ኢየሱስ ክቡር ደም ይህንን ጉባኤ እሸፍናለሁ። ይህንን ጉባኤ እሸፍናለሁ። በዚህ ክቡር ደም ይሄ ጉባኤ የተሸፈነ ይሆን። የትኛውም የአጋንንት ሥራ የፈረሰ ይሆን። የትኛውም የአጋንንት እንቆቅልሽን ያደረገ መንፈስ የተገለበጠ ይሆን። እንቆቅልሽ ይፈታ፣ እንቆቅልሽ ይፈታ። ወጥመድ ይሰበር፣ አጋንንታዊ ወጥመድ ይሰበር፣ አጋንንታዊ ወጥመድ ይሰበር። በጌታ በኢየሱስ ስም ተጽዕኖ ይገፈፍ። ደዌ ሁሉ ይንከባለል። የትኛውም እግዚአብሔር ሆይ አእምሮ ልብን የያዘ አካልን የተቆጣጠረ ደዌ በስም ሥልጣን የተነቀለ ይሆን። በጌታ በኢየሱስ ክርስቶስ ስም የተነቀለ ይሆን። በኢየሱስ ክርስቶስ ስም የተነቀለ ይሆን።
አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁ በክርስቶስ ኢየሱስ ይጠብቃልና ተብሎ እንደተጻፈ ይህንን ጉባኤ ቅዱሱ መንፈስህ ይጠብቅ። ይህንን ጉባኤ ቅዱሱ መንፈስህ ይግዛ። መገኘትህ ከእኛ ጋር ይሆን። የቃል ፍቺ ያብራ። አቤቱ በፍጹም እግዚአብሔር ሆይ ቅንነት በፊት አለውኝ። አቤቱ መናገር የምችልበትን ጸጋ እንድትሰጠኝ ደግሞ ለሰሚዎች እግዚአብሔር ሆይ ለሚሰሙት ጸጋን እንድትሰጥ በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናረጋሃለን። ይሄንን ሁሉ ጻድቅ ካህን አድርገህ በሾምከው በልጅ በክርስቶስ ኢየሱስ ስም ጸለይን። አሜን። እግዚአብሔር ይባርካችሁ። ዛሬ የምናየው ይሄ ምዕራፍ 10 በስድስተኛውና በሰባተኛው መለከት መካከል በነበረው ክፍተት ስለተፈጸመው ነገር የሚናገር ነው። ባለፈው ደጋግመን እንዳየነው ከዚህ በፊትም እንደተማርነው በስድስተኛውና በሰባተኛው መለከት መካከል አጭር የቆይታ ጊዜ እንደነበረ ግልጽ ነው። ይህ ጊዜ የታላቁ መከራ ጊዜ ሲሆን በዚህ ክፍተት ስለተፈጸሙ ሁኔታዎች ነው ዛሬ የምንመለከተው። በስድስተኛውና በሰባተኛው መለከት መካከል ከ1 እስከ 6 የነበሩትን መለከቶች በሙሉ ከመለከቱ ጋር ተያይዞ ያሉትን መቅሰፍቶች በሙሉ ፓስተር ዮኤል ባለፈው 2 ተከታታይ ሳምንት አንስቶልናል። በዚህ መሃል ግን ሰባተኛው መለከት ከመነፋቱ በፊት ወይም ደግሞ የመጨረሻው መልአክ መለከቱን ከመንፋቱ በፊት መካከል ላይ ስላለው ነገር ነው ዛሬ የምንናገረው። በስድስተኛው ማህተምና በሰባተኛው ማህተም መካከል የምህረት ጊዜ እንደነበረ እንዲሁም በስድስተኛው መለከትና በሰባተኛው መለከት መካከል የጸጋ ጊዜ ነበረ። እግዚአብሔር ጥቂት ጊዜ ለሕዝቡ ሰጥቶ ነበረ። የስድስተኛው የመጨረሻው መለከት ውጤት ምንድን ነው የሚለውን ስናነሳ የምዕራፍ 10 ሐሳብ ግልጽ ሆኖ ይታየናል። በስድስተኛው መለከት ውጤቱ ከፍ ብለን ትንሽ ምዕራፍ 9 ከቁጥር 20ና 21ን እናነባለን። ማነባቸውን ክፍሎች በደንብ አድርጋችሁ ተከታተሉኝ። በጌታ ስም አነባለሁ። እንደዚህ ይላል ቁጥር 20 በእነዚህም መቅሰፍቶች ያልተገደሉ የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅ ከብር ከነሐስ ከድንጋይ ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጆቻቸው ሥራ ንስሐ አልገቡም። ቁጥር 1 ስለ መግደላቸው ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ይህ እንግዲህ ስድስተኛው መቅሰፍት ነው። ከ1 እስከ 6 ያሉ መቅሰፍቶች ሁሉ ወርደው የምድርን 1/3 አጥፍተው መቅሰፍቱ በወረደ ሁሉ ቁጥር ሰዎች እየጠፉ እየሞቱ ከ1 እስከ 6 መቅሰፍት ከሆነ በኋላ ያ ሁሉ ስቃይ መከራ በሕዝብ ላይ ከወረደ በኋላ የቀሩት ሕዝብ ደግሞ በእንዲህ አይነት ሁኔታ ውስጥ ነበሩ። ይሄ መቅሰፍት ያላስተማራቸው የቀድሞ ስራቸውን የቀጠሉ ከነሐስ ከድንጋይ ከእንጨት የተሰሩ ለጣዖቶቻቸው ስለ እጃቸው ሥራ ንስሐ ያልገቡ በቀድሞ ነገራቸው የቀጠሉ ሰዎች ነበሩ። ያው የቀደመውን ነገር ይዘው የቀጠሉ ስለ መገደላቸው ቢሆን ስለ አስማታቸው ቢሆን ስለ ዝሙታቸው ቢሆን ስለ ስርቆታቸው ቢሆን ስለሚሰሩት ሥራ ቆም ብለው ከመቅሰፍቱ የተነሳ ከወረደው መቅሰፍት የተነሳ ይሄ ነገር ወርዶ ፊታችንን ወደ እግዚአብሔር ልንመለስ ይገባል አላሉም። ቆም ብለው አላሰቡም። ንስሐም አልገቡም። ይህ ያነበብነው ክፍል ከመፈጸሙ በፊት ሰባተኛውን መለከት እናስብ። የመጀመሪያው 4ቱ መለከቶች በግዙ ፍጥረት ላይ የሆኑ ሲሆኑ የመጨረሻው 3ቱ መለከቶች ደግሞ በሰው ልጆች ላይ ከምድር ጥልቅ የሆኑ ናቸው። በዚህ መሃል 3 ወዮ የተባላቸውን ጊዜያቶች እንደነበሩ መጽሐፍትን ስታነቡ
ይህንን የራእይ መጽሐፍ ስታነቡ 3 ወየው የተባሉ ነገሮች ታያላችሁ። እነዚህ ነገሮች በሙሉ ከመቅሰፍቱ ጋር የተያዙ ናቸው። ከ1 እስከ 6 ባለው መቅሰፍት 2 ወየው አልፏል። እነዚህ 2 ወየው አልፈው 3ኛው ወየው ባለበት መሃል ነው ምዕራፍ 10 ያለው። ስለዚህ የመጀመሪያው 4ቱ መለከቶች በግዕዙ ፍጥረት ላይ ከላይ ከሰማይ ሲሆኑ በመጨረሻ 3ቱ ደግሞ በሰው ልጆች ላይ ከታች ከምድር የሆኑ ናቸው። እንደው በ7ቱ መለከቶች ምክንያት ምንድነው የሆነው? ምን ሆነስ የሚለውን ብናይ የመጀመሪያው መቅሰፍት ሲሆን እሳትና በረዶ ነው ከላይ የወረደው። በዚህም ምክንያት የምድር 1/3ኛውን ነው ያጠፋው ይሄ መቅሰፍት። ሁለተኛው ደግሞ ተራራ የሚመስል ነው። ይሄ ተራራ የሚመስለው ደግሞ መቅሰፍት ሲወርድ በባህር ውስጥ ሕይወት ያለውን ሁሉ 1/3ኛውን አጥፍቷል። 3ኛው እንደ ችቦ የሚነደው መቅሰፍትም በውሃ ውስጥ ያለው ሕይወት ያለውን በሙሉ 1/3ኛውን አጥፍቷል። 4ኛው ፀሐይና ጨረቃና ከዋክብትን በተመለከተ እንደዚሁ እነዚህ መቅሰፍቶች 1/3ኛውን አጥፍተዋል። የወደቀው ኮከብ ወይም ሉሲፈርና መላእክቱ የጥልቁን አንበጦች ከምድር በማስነሳት የሰው ልጆች ሞትን እስኪመኙ ድረስ ስቃይን በሕዝብ ላይ አምጥተዋል። እንዲሁ 4ኛው ደግሞ የመጨረሻው 6ኛው 4ቱ መናፍስት ናቸው። 200 ሚሊዮን ሰራዊቶች የሰው ዘርን 1/3ኛ እንደገና ያጠፉ ማለት ነው። ይሄ 6ቱ መቅሰፍት በሰው ላይ ወርዶ አሁን ልክ ምዕራፍ 9 ቁጥር 20ና 21 እንዳነበብነው ከመቅሰፍቱ በኋላ ሰዎች ንስሐ አልገቡም። በቀድሞ ነገራቸውን የቀጠሉት። ይሄ ሁሉ ሆኖ ከሁለቱ ወየው በኋላ ሰዎች ንስሐ አልገቡ። በ6ኛውና በ7ኛው ማህተም መካከል 2 ታሪክ አለ። እነዛ 2 ታሪኮች በ6ኛው ማህተም መከፈትና በ7ኛው ማህተም መዘጋት መካከል እግዚአብሔር በዘመናት መካከል የሚታወቅበትን ትልቅ ሥራ አድርጓል። ትልቅን ሥራ ሰርቷል። በ6ኛው ማህተም መከፈትና በ7ኛው ማህተም መዘጋት መካከል እግዚአብሔር የምህረት እጁን ዘርግቷል። የምህረት እጁን ለዘመናት የሚታወቅበትን ምህረቱን በሰዎች መካከል አደረገ። ቆይ አለ፣ መቅሰፍቱን አቆመ፣ ለሰዎች እድል ሰጠ። እግዚአብሔር በዘመናት መካከል የሚታወቅበት ሥራ ይህ ምህረቱ ነው፣ ጸጋው ነው። ይህ ጸጋ ተገለጠ። ከፍጥረት መጀመሪያ ሰው በሰራው ኃጢአት ከሞተ ጀምሮ ከእግዚአብሔር ከተለየ ጀምሮ ከዚያ ዘመን ጀምሮ ኪዳን የገባው አምላክ ኪዳኑን አስቦ የሰው ልጅ እንዳይጠፋ የምህረት ደጅ ከፈተ። የጸጋ ጊዜ አመጣ። እስከ 6ኛው ጊዜ መለከቱ ተነፋ። መቅሰፍት ወረደ። የምድርን 1/3ኛ አጠፋ። ሰዎች ንስሐ አልገቡ፣ ወደ እግዚአብሔር አልተመለሱ። እግዚአብሔር ቆም አለና ምናልባት ይመለሱ ይሆናል። ብዙ ጊዜ ትዝ ይላችኋል፣ አባቶች በዘመናት መካከል የተለያዩ ክፉ ነገሮች በምድር ላይ ሲሆኑ፣ ሰዎች ሲያዝኑ፣ ብዙ ችግሮች ሲደርሱ፣ መከራ ሲሆን፣ ጭንቀት ሲሆን ወደ አባታችን ሰማይና ምድርን ወደ ፈጠረው ጌታ ይጮሃሉ፣ ይጸልያሉ፣ ምሕረትን ከእግዚአብሔር ይለምናሉ። አባቶች በዘመናት ፊቱን ሲፈልጉ እንዲህ ብለው ይጸልዩ ነበር። አቤቱ አንተ ቸር፣ ይቅር ባይ፣ ታጋሽ፣ ምሕረትህ የበዛ ከክፉ ነገር የተነሳ የምትጸጸት አምላክ እንደሆንክ እናውቃለን። አቤቱ ምሕረትህ ይሁን ይላሉ አባቶች። እንደገና በደልን ይቅር የምትል
የርስትን ቅሬታ አመፅ የምታሳልፍ እንዳንተ ያለ አምላክ ማን ነው? ተመልሰህ ትምረናለህ፣ ኃጢአታችንን በባህር ጥልቅ ትጥለዋለህ፣ ከቀድሞ ዘመን ጀምሮ ለአባቶቻችን የማልከውን እውነት ታስባለህ እያሉ ፊቱን ይፈልጉ ነበር፣ ምህረቱን ይፈልጉ ነበር። አባቶች የሚታወቁት በዚህ ነው። የተለያዩ ችግሮች በምድር ላይ ሲሆኑ፣ መከራ ሲሆን፣ ጭንቅ ሲሆን አባቶች ኪዳንን አስበው የአባቶቻችን አምላክ ብለው ምህረትን ይጠይቃሉ። ሰባተኛው ጽዋ ከመደፋቱ በፊት ወይም መጨረሻ ከመሆኑ በፊት በስድስተኛውና በሰባተኛው መካከል እግዚአብሔር ምህረትን አመጣ። የእግዚአብሔር ምህረት ተገለጠች። የእግዚአብሔር ባሪያ ይሄን ነው፣ በቁጣ መካከል እንኳን ምህረትን ታደርጋለህ አለ። እግዚአብሔር በዚያ ሁሉ መቅሰፍት መካከል እነዛ ሁሉ መቅሰፍቶች ሆነው ምናልባት የሰው ልጆች ይመለሱ ይሆናል ብሎ ደግሞ ትንሽ ጊዜ ሰጠ። ምህረት ወይም ጸጋ ተገለጠ። የእግዚአብሔር ማንነት ተገለጠ። ሰዎች ግን ወደ እርሱ አልተመለሱም። ምዕራፍ 10 እነዚህ ንስሐ አልገባም ባሉ ሰዎችና በብርቱ መልአክ መካከል ያለውን ሐሳብ ነው የሚያነሳልን። ቁጥር 1 እና 2 ላይ እንደዚህ ይላል። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ ይላል። ይሄ መልአክ ብርቱ መልአክ ነው። እስካሁን በመጽሐፍ ቅዱስ ውስጥ ከተገለጡ መላእክቶች በጣም እየበረታ ነው። በጣም በሚገርም ሁኔታ ነው የተገለጠው። ይሄ መልአክ ሲገለጥ የተገለጠበት ሁኔታ እስካሁን በመጽሐፍ ቅዱስ ሆኖ የማያውቀውን መገለጥ ነው የተገለጠው። በምን አይነት ሁኔታ መገለጥ እንደነበረበት መጽሐፍ ሲናገር እንደዚህ ነው የሚለው። አንድ እግሩ በምድር ላይ፣ አንድ እግሩ በባህር ላይ። አስቡት ምን አይነት መልአክ እንደሆነ። ሁሉን ከፈጠረው ሁሉን ከሚችለው ከእግዚአብሔር ዘንድ ለሕዝብ ተልኮ የመጣው መልአክ አንድ እግሩ በባህር ውስጥ፣ አንድ እግሩ በምድር ላይ ሆኖ ቀኝ እጁን ሕያውና ዘላለማዊ ወደ ጌታ አንስቶ ይጸልያል። መጽሐፉን ሊወስድ የተገባው እሱ እንደሆነ ይናገራል። አዋጅን ያውጃል። ሌላም ብርቱ መልአክ ደመና ተጎናጽፈው ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበር ይላል። ይህ መልአክ በራሱም ላይ ቀስተ ደመና ነበር ይላል። ብዙዎቻችን እንደምናቅ ይህ ቀስተ ደመና ሁላችንም ደግሞ በዘፍጥረት መጽሐፍ እንዳነበብነው ይህ ቀስተ ደመና ምልክት ነው። እግዚአብሔር ለሰው ኪዳን የገባበት ምልክት ነው። እግዚአብሔር ዳግመኛ ምድርን በውኃ ላለማጥፋት ኪዳን የገባበት ነው። ምሕረት ያደረገበት ነው። ይህ መልአክ ይሄን ይዞ ሲቀርብ አሁንም የምሕረት ደጆች እንደተከፈቱ የሚያሳይ ነው። ጊዜ እንደተሰጣቸው የሚያሳይ ነው። መልአኩ ይዞ መጣ። ይሄ የሚያወጅ መልአክ ግን ዮሐንስ ሲመለከተው ቀስተ ደመና በላዩ ላይ አለ። እንደገና ደግሞ በራሱ ላይ ቀስተ ደመና ነበር፣ ፊቱም እንደ ፀሐይ የሚያበራ ነው ይላል። ይሄ መልአክ ከእግዚአብሔር ክብር ስለመጣ፣ ከእግዚአብሔር መገኘት ስለመጣ ያንን ክብር ነው ያንጸባረቀው። ያንን ክብር ነው ይዞ የመጣው። በዚህ ክብር ነው በዮሐንስ ፊት የቆመው። ስለዚህ ይህንን ክብር ያየ ዮሐንስ በሌላ ብርቱ መልአክ ከዚህ በፊት ከተገለጠው ሌላ ማለት ነው። ይሄ ብርቱ መልአክ ሁላችንም ስንማር እንደነበረው ምዕራፍ 5 ቁጥር 2 ላይ ሌላ ብርቱ መልአክ አይተናል። ከዚህኛው ደግሞ የተለየው ነው ይሄ ምዕራፍ 10 ላይ የተገለጠው። ሌላም ብርቱ መልአክ ሲል ከዚህ በፊት ስንማር የነበረውን ይሄ ምዕራፍ 5 ቁጥር 2 ላይ ያለውን አይደለም። ይሄኛው የተለየው ነው። እንደውም ከሰባተኛውና ከመጨረሻው መቅሰፍት በፊት የተገለጠ መልአክ ነው።
ምናልባት ሰባተኛውና ስድስተኛው ያልኩ ደጋግሜ ስናገር በደንብ እንድታስቡት በስድስተኛውና በሰባተኛው መካከል ያለ ምዕራፍ ስለሆነ ማነሳው። ስድስቱ መቅሰፍት ከሆኑ በኋላ ሰባተኛውና የመጨረሻው መቅሰፍት ከመሆኑ በፊት እግዚአብሔር በሰጠው እድል ሰዎች እንዲጠቀሙ ነው ምዕራፍ 10 ጣልቃ የገባው። ምህረቱ እሱን እንድናስብ ነው ደጋግሜ ማነበው። ለምን ሆነ ብለን ብንጠይቅ ቅድም እንዳልኩ ዘፍጥረት 9:16 ላይ እናንተ ከ1 እስከ 17 በደንብ አንብቡት። እግዚአብሔር በእኔና በምድር ላይ በሚኖረው ሥጋ ባለው በሕያዋን ነፍስ ሁሉ መካከል የዘላለም ቃል ኪዳኔን ለማሰብ እታያለሁ አለ። ይሄ ቀስተ ደመና በምድር ሁሉ ሲታይ በየትኛውም ዘመን አሁን ባለንበትም ዘመን ይሄ ቀስተ ደመና ቢታይ ሁላችንም የምናስበው አንድ ነው። እግዚአብሔር ኪዳን የገባበት ዳግመኛ ምድርን በውሃ ላለማጥፋት የሰው ዘርን እግዚአብሔር ላለማጥፋት ኪዳን የገባበት ነው ትዝ የሚለን። ልጆች ሆነን ይህንን ስንመለከት የማርያም መንገድ እንል ነበር። መጽሐፍ ሲገባን ግን እርሱ አይደለም። እግዚአብሔር ሕዝብን ላለማጥፋት ኪዳን የገባበት ምልክት እንደሆነ፣ እግዚአብሔር የሚታይበት እንደሆነ፣ ለሰው ልጆች ምሕረት ያደረገው ጌታ የሚታይበት ምልክት እንደሆነ እናያለን። ፊቱ እንደ ፀሐይ ያበራ ነበር ይላል የዚህ መልአክ። በእርግጥ ይህ መልአክ በእግዚአብሔር መገኛ ስፍራ ስላለ ከዚያም ስለመጣ በክርስቶስ መገኘት ስፍራ ላይ ስለነበረ ከዚያ ይዞ የመጣው ክብር ነው። ከዛ ይዞት የመጣው ብርሃን ነው። በእግዚአብሔር የተፈጠረ መልአክ ነው፣ ፍጡር ነው። ነገር ግን በእግዚአብሔር መገኘት ውስጥ ስለነበረ የተገለጠበት መገለጥ በጣም ታላቅ ነበረ። ለረጅም ጊዜ በእግዚአብሔር መገኘት ውስጥ ከመሆኑ የተነሳ ሙሴ እንኳን ፊቱ እንዳበራ ሁላችንም ከቅዱሳን መጽሐፍት አንብበናል። ቁጥር 2 ላይ እንደዚህ ይላል፣ የተከፈተችም ታናሽ መጽሐፍ በእጁ ያዘ ይላል። ይህ መጽሐፍ ጌታችን ኢየሱስ ክርስቶስ በኃይልና በስልጣን ወደዚህ ዓለም ሲመጣ የሚሆነውን ፍርድ የሰፈረበት መጽሐፍ ነው። መልአኩ ይዞ የመጣው መጽሐፍ የመጨረሻው ፍርድ የሚገለጥበት መጽሐፍ ነው። ይህን መጽሐፍ ይዞ ነው መልአኩ የመጣው። በዚህ ምድር ሊመጣ ያለውን ፍርድ ሁሉ በዚህ መጽሐፍ ሰፍሯል ይላል። መጨረሻ ፍርድ ሲሆን ይሄ መጽሐፍ ነው የሚገለጠው። መልአኩ በኋላ እናየዋለን። ይሄ መጽሐፍ ልክ ሲገለጥለት መጽሐፉን ለመጻፍ ሲነሳ አትጻፈው የሚል ድምፅ እንደሰማ እናያለን። ጊዜው ስላልደረሰ ተው እንደተባለ እናያለን። በዚህ ምዕራፍ ግን መጽሐፉ መልአኩ እጅ ነው የምንመለከተው። እንደተዘጋ ነው መጽሐፉ። ምን ልትለን ነው የፈለግከው ካላችሁኝ፣ ዛሬ በዚህ ማለዳ ከሦስቱ ወየው በፊት ወይም ከሰባተኛው መለከት በፊት ሰዎች ንስሐ ይገቡ ዘንድ የተሰጡ 2 ዕድሎች አሉ በዚህ መጽሐፍ። ከስድስተኛው መቅሰፍት በኋላ ከ1 እስከ 6 መቅሰፍት ከወረደ በኋላ ሰባተኛው መቅሰፍት ወይም የመጨረሻው ፍርድ ከመሆኑ በፊት እግዚአብሔር ለሰው ልጆች 2 ዕድል ሰጥቷል። የመጀመሪያው ዕድል የብርቱ መልአክ አገልግሎት ነው። ጣልቃ የገባው ምዕራፍ 10 ጣልቃ የገባው የብርቱ መልአክ ይሄኛው የመጀመሪያው ዕድል ነው። ሁለተኛው ደግሞ የሁለቱ ምስክሮች አገልግሎት ነው። ይህ ሐሳብ የሚቀጥለው ምዕራፍ 10 ከቁጥር 1 እስከ 11 ከሄደ በኋላ ምዕራፍ 11 ደግሞ እስከ 14 ይቀጥላል ይህ ሐሳብ። ነገር ግን የሚቀጥለውን ሐሳብ ሌላ ሰው ያነሳዋል። እኔ ምዕራፍ 10ን ብቻ ነው ማነሳው። ግን እግዚአብሔር ለሰው ልጆች የሰጠው 2 ዕድሎች የብርቱ መልአክ አገልግሎት የመጀመሪያው ሲሆን የሁለቱ ምስክሮች ወይም ደግሞ 2 ወይራዎች የሚላቸው መጽሐፍ ቅዱስ የነሱ አገልግሎት ደግሞ ሁለተኛው ዕድል ነው ለሰው የተሰጠ ዕድል። ስለዚህ እግዚአብሔር ለሰዎች ዕድል ሰጥቶ ከሆነ የመጀመሪያው ሐሳቤ እግዚአብሔር አምላክ ቃል ኪዳኑን አያፈርስም።
ቃል ኪዳኑን አይቀይርም። በምንም አይነት ነገር ውስጥ ሰዎች ቢሆኑ ጥንት እግዚአብሔር የገባውን ኪዳኑን አያፈርስም፣ ኪዳኑን አይቀይርም። ለአባቶቻችን የገባውን ኪዳን እግዚአብሔር አይቀይርም። በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ኪዳኑን የሚረሳ አምላክ አይደለም። አሁንም ሰዎች ቢጸጸቱ፣ ንስሐ ቢገቡ፣ ወደ አምላካቸው ወደ እግዚአብሔር ቢመለሱ እግዚአብሔር ኪዳኑን ያስባል። ለአባቶቻችን የገባውን ኪዳን ያስባል። የእግዚአብሔር ምሕረት እጆቹ አሁንም እንደተዘረጉ ናቸው። ለዚህ ነው ጊዜ እንደሌለው ምክንያት እየፈጠርን ወንጌልን የምንሰብከው። ምክንያት እየፈጠርን ወንጌልን የምንሰብክበት አንዱ ምክንያት የምሕረት እጆቹ እንደተዘረጉ ስለሆነ ነው። አንድ ቀን ይሄ የምሕረት እጅ ይታጠፋል ወይም ይቀራል። ሰባተኛው ማኅተም ሲነፋ የመጨረሻው ፍርድ ሲሆን ያኔ ወንጌል አይሰበክም፣ ፍርድ ነው። ያኔ ፍርድ ነው። ወይ ዘላለም ሞት ወይም የዘላለም ሕይወት። ከዛ በኋላ ጊዜ የለም። ጊዜ አሁን ነው። ስለዚህ በተሰጠን ዕድል ሁሉ እግዚአብሔር በሰጠን ምክንያት ሁሉ እንደውም ምክንያት እየፈለግን ምክንያት እየፈጠርን ይህንን ወንጌል ይህንን መልካም ዜና ማወጅ አለብን። ሰዎች ፈጥነው ንስሐ እንዲገቡ መናገር መቻል አለብን። መቼስ ከዚህ በኋላ ከነዚህ ታላላቅ መቅሰፍቶች በላይ ሌላ መቅሰፍት ይወርዳል ብዬ ባላስብም፣ ነገር ግን ከዛ የበላለጡ ታላላቅ ነገሮች አሁንም የእግዚአብሔር ንግግሮች አሉ። በዓለም ዙሪያ እግዚአብሔር አሁንም እየተናገረ ነው። መቅሰፍት በሚመስል ምልክት እግዚአብሔር እየተናገረ ነው። ግን ዕድሉን ሰጥቷል። የምሕረት ደጁም እንደተዘረጋች ነው። የምሕረት እጆቹም እንደተዘረጉ ነው። አሁን ዓለም የተጨነቀችበት ጦርነት ምልክት ነው፣ ድምፅ ነው፣ ንግግር ነው። ምድራችን እየተጨነቀችበት ያለው ነገር ንግግር ነው፣ ምልክት ነው። ንስሐ እንግባ፣ ዕድል ነው። እንመለስ፣ ንስሐ እንግባ። መጠቀም ያለ መጠቀም የነሱ ነው። ነገር ግን እግዚአብሔር ቃል ኪዳኑን የማይረሳ አምላክ ስለሆነ ለዘመናት ይህን ኪዳን የሚያስብ አምላክ ስለሆነ አሁንም የእርሱ እጆች እንደተዘረጉ ነው። ለዚህ ነው ምክንያት እየፈጠርን ወንጌልን የምንሰብከው። እባካችሁ ይህንን የምስራች ተናገሩ የምንለው ለዚህ ነው። ከቁጥር 3 እስከ 4 የመልአኩን ማኅተም ነው የምንመለከተው። እንደዚህ ይላል ቃሉ። እንደሚያገሳ አንበሳ ድምፁን ከፍ አድርጎ ጮኸ። በጮኸ ጊዜ 7ቱ ነጎድጓዶች ድምፅ ነበሩ። 7ቱ ነጎድጓዶች በተናገሩ ጊዜ ለመጻፍ ተዘጋጀው። ነገር ግን 7ቱ ነጎድጓዶች የተናገሩትን በማኅተም ዝጋው እንጂ አትጻፍ የሚል ድምፅ ሰማው። እግዚአብሔር ጊዜ ሰጠ። ራእይ መጽሐፍን በሙሉ ሐዋርያው ዮሐንስ ሰምቶ እንደጻፈ ግልጽ ነው። የመልአኩም ንግግር በነጎድጓድ የተገለጠው የመልአኩም ንግግር የሰው ንግግር እንደሆነ ግልጽ ነው። የሰው ቋንቋ እንደሆነ ግልጽ ነው። ለምን ካልን ልክ በነጎድጓድ መልክ የተገለጠውን ድምፅ ሲሰማ ዮሐንስ ለመጻፍ ተነሳ። ለመጻፍ ሲነሳ አትጻፍ አለው። አትጻፍ፣ ጊዜው አሁን አይደለም፣ አትጻፍ የሚል ድምፅ ሰማ። መጨረሻ ስላለው ማለት ነው። የነጎድጓድ ድምፅ የተነገረውን በማኅተም ዝጋው እንጂ አትጻፍ የሚል ድምፅ ሰማ። በማኅተም ዝጋው። ራእይ 22:10 ላይ ስትሄዱ ደግሞ ዘመኑ ቀርቧልና የዚህ መጽሐፍ ትንቢት ቃል በማኅተም አትዝጋው፣ ሚስጥሩ ለአምላካችን ለእግዚአብሔር ነው፣ የጌታ ስም የተባረከ ይሁን። የሚዘጋም የሚከፍት የሌለ የሚከፍት የሚዘጋ የሌለ እርሱ ብቻ ነው። ሃሌሉያ! የጊዜ ባለቤት የታሪክ ባለቤት እግዚአብሔር ነው። በወደደው ጊዜ
የወደደውን የፈቀደውን ማድረግ የሚችል እግዚአብሔር ብቻ ነው። ነጎድጓድ የፍርድ ምልክት ነው። ነጎድጓድ ሲሆን በነጎድጓድ የተገለጠው ድምፅ ከመልአኩ የሰማው ያ የነጎድጓድ ድምፅ የፍርድ ድምፅ ነው። ቆይ አለ እግዚአብሔር። ቆይ ዮሐንስ እንደለመደው ሊጽፍ ሲነሳ ቆይ እንዳትጽፍ በማህተም ዝጋው፣ ጊዜው አሁን አይደለም አለ እግዚአብሔር። የምህረት ጊዜ ሰጠን፣ እድል ሰጠን። ቆይ አለው። ግን ደግሞ 22 ላይ ስትመጡ ደግሞ ዘመን ቀርቧልና የዚህ መጽሐፍ የትንቢት ቃል በማህተም አትዝጋው፣ ጊዜው ሲደርስ እግዚአብሔር በቃ ይላል። ከላይ ከሰማይ በቃ ካለ ሰባተኛው መለከት ተነፋ ማለት ነው። ያ ሆነ ማለት ደግሞ የመጨረሻው ፍርድ ሆነ ማለት ነው። እግዚአብሔር አምላክ ሙሉ ስልጣን የርሱ ነው፣ የርሱና የርሱ ብቻ ነው። በእኛም በእያንዳንዳችን ዘመን የሚሆነው ይሄ ነው። አትታገሉ። እግዚአብሔር የዘጋውን ለመክፈት አትታገሉ። እግዚአብሔር ከከፈተ ደግሞ ማንም ሊዘጋው አይችልም። የጌታ ስም የተባረከ ይሁን። ቁጥር 5 እስከ 7 ያለው ቃል ደግሞ የመልአኩ መሐላና መልእክቱ ናቸው። ከዚህም በኋላ በባህርና በምድር ላይ ቆሞ ያየሁት መልአክ ቀኝ እጁን ወደ ሰማይ አነሳ። እርሱም ከዘላለም እስከ ዘላለም በሚኖር በሰማይና በምድር ያሉትን በባህርና በውስጡም ያሉትን በፈጠረ በእርሱ ማለ፣ እንዲህም አለ፣ ከእንግዲህ መዘግየት አይኖርም። ነገር ግን ሰባተኛው መልአክ መለከቱን በሚነፋባቸው ቀናቶች ለአገልጋዮቹ ለነቢያት በገለጠላቸው መሰረት የእግዚአብሔር ምስጢር ይፈጸማል። ሃሌሉያ! የጌታ ስም የተባረከ ይሁን። የታሪክ የዘመን ባለቤት እግዚአብሔር ነው። በወደደው ጊዜ የወደደውን ማድረግ የሚችል እግዚአብሔር ብቻ ነው። የታሪክ ተቆጣጣሪና የምህረት ዕድል ሰጪው አምላክ ብየዋለሁ። ይሄንን ሐሳብ የታሪክ ተቆጣጣሪውና የምህረት ዕድል ሰጪው አምላክ እግዚአብሔር ኪዳኑን አይረሳም። የጌታ ስም የተባረከ ይሁን። መልአኩ ከዘላለም እስከ ዘላለም ሕያው ሆኖ በሚኖረው በሰማይና በምድር ፈጣሪ ሲምል እንመለከታለን። በእግዚአብሔር ሲምል ከእግዚአብሔር ዘንድ ወደ ዮሐንስ የመጣው መልአክ በእግዚአብሔር ምሎ ሲናገር እናያለን። ብዙ ጊዜ ሰው ከራሱ በሚበልጥ ነው የሚምለው። እግዚአብሔር ግን እርሱን የሚበልጥ ማንም ስለሌለ በራሱ ይምላል። የጌታ ስም የተባረከ ይሁን። መልአኩ ግን ከራሱ በሚመልጥ ነው የማለው። ሰማይና ምድርን በፈጠረ በእግዚአብሔር ሁሉን በሚችል በእግዚአብሔር ማለ። የዕብራውያን ጸሐፊ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይለናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር መልአኩን ልኮ በሌላ ከእርሱ በሚበልጥ በማንም መማል ስላልነበረበት መልአኩ በእግዚአብሔር እንደማለ ከእንግዲህ መዘግየት አይኖርም ብሎ እንደማለ እናያለን። ጌታ የዘገየ የመሰለን በተለያዩ ምክንያት አረ እግዚአብሔር የት ነው ያለው የምንል ቅዱሳን፣ እግዚአብሔር አይዘገይም። እግዚአብሔር አይዘገይም። እግዚአብሔር በራሱ ጊዜ ይመጣል። እግዚአብሔር በጊዜው በሰዓቱ ይመጣል። ጌታ አይዘገይም። ስለ ተስፋ ቃሉ አይዘገይም። እግዚአብሔር ስለገባው ኪዳን አይዘገይም። እግዚአብሔር ይመጣል። ሁሉ ወደ ንስሐ እንዲደርሱ ግን እግዚአብሔር ምን ይላል? ይታገሳል። ሁሉ ወደ ንስሐ እንዲደርሱ፣ ሁሉ ወደ መስመር እንዲመለሱ፣ በውጭ ያሉት ወደ እግዚአብሔር መንግሥት እንዲጨመሩ፣
በቤቱ ያሉት በንስሐ ደግሞ ወደ ትክክለኛው ትራክ እስኪመጡ ድረስ እግዚአብሔር ይታገሳል። የእግዚአብሔር ትዕግስት ይሄ ነው። በጌታ ዘንድ አንድ ቀን እንደ 1000 ዓመት እንደሆነ 1000 ዓመት እንደ አንድ ቀን እንደሆነ ጌታ ማንንም እንደማያጠፋ ወዶ ስለ እናንተ ይታገሳል ይላል ቃሉ። ጌታ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ይሄ ሁሉ ትዕግስቱ ለእኛ ነው ማለት ነው። የንስሐ ጊዜ አለ አሁን። የምህረት ጊዜ አለ አሁን። ነገር ግን ነገ ምን እንደሚሆን አናውቅም። የመጨረሻው ወዮ ከመሆኑ በፊት ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ፈቃድ እንመለስ። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ እንመለስ። ሁላችንም ወደ ሕይወት መንገድ እንመለስ፣ በንስሐ እንመለስ። ደግሞ በውጭ ያሉት ወደ ቤቱ ለመመለሳቸው ምክንያት እንሆን። ሁለተኛው ሐሳቤ የእግዚአብሔር የፈቃዱ ቀን አይዘገይም። የእግዚአብሔር የፍርድ ቀን ምን አይልም? አይዘገይም። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። የእግዚአብሔር የፍርድ ቀን አይዘገይም። እግዚአብሔር በራሱ ጊዜ ይመጣል፣ ደግሞ ይፈርዳል። ምናልባት የተለያዩ ችግሮች፣ ጥያቄዎች፣ እንቆቅልሾች ያሉባችሁ ሰዎች እግዚአብሔር ይፈርዳል። እግዚአብሔር ይመጣል። እግዚአብሔር ወደ ችግራችሁ፣ ወደ እንቆቅልሻችሁ፣ ወዳላችሁበት ነገር እግዚአብሔር ይመጣል። እርሱ ይፈርዳል። በራሱ ጊዜ እግዚአብሔር ይፈርዳል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው ይላል። የጌታ ስም የተባረከ ይሆን። ኤፌሶን ምዕራፍ 1 ቁጥር 4 እንዳነበብኩት በብሉይ ኪዳን ምስጢር የነበረው ያ በነቢያት የተነገረው ምስጢር በሙሉ ጊዜው ደርሷል ሊፈጸም። በመሐላ እግዚአብሔር ያተመው ቆይ ያለበት ያ ነቢያት የተናገሩለት የመጨረሻው ፍርድ ጊዜው ደርሷል። እስከዚያ ድረስ ግን እግዚአብሔር ዓላማው ዓለምን ሁሉ በክርስቶስ መጠቅለል ነው። የጌታ ስም የተባረከ ይሁን። እግዚአብሔር ፕሮግራሙ ከጥንት ከፍጥረት መጀመሪያ ዓለምን ሁሉ በክርስቶስ ማዳን፣ ዓለምን ሁሉ በክርስቶስ መጠቅለል። ጥንት ከውድቀት መጀመሪያ ኪዳን የገባው አምላክ አሁንም ሐሳቡ አልተቀየረም፣ ኪዳኑን አልቀየረም። ዓለምን ሁሉ በክርስቶስ የራሱ የማድረግ ፕሮግራምን ይዞ ነው እግዚአብሔር የመጣው። በበላህ ጊዜ ትሞታለህ የተባለውን ሰው ለማዳን ያዘጋጀው የድነት ምስጢር ይሄ ነው። ከፍጥረት መጀመሪያ ሐሳቡን ፈቃዱን አድርጎ ከእግዚአብሔር የተለየውን ሰው እግዚአብሔር ያዳነበት ምስጢሩ ይሄ ነው። በክርስቶስ ኢየሱስ የሚገለጠው መንግሥት። የእግዚአብሔር የአምላካችን ስም የተባረከ ይሁን። የመጨረሻው ከቁጥር 8 እስከ 11 ያለው ሐሳብ የመልአኩ መጽሐፍ ነው። ከዚህም በኋላ ከሰማይ የሰማሁት ድምፅ እንደገና እንዲህ ሲል ሰማሁ። እንዲህ ሲል ተናገረ፣ ሂድ በባህርና በምድር ላይ ከቆመው መልአክ እጅ የተከፈተችውን ጥቅልል ውሰድ። እኔም ወደ መልአኩ ሄጄ ትንሿን ጥቅልል መጽሐፍ እንዲሰጠኝ ጠየቅኩት። እርሱም ውሰዳትና ብላት፣ ሆድህን መራራ ታደርገዋለች፣ በአፍ ግን እንደ ጣፋጭ ትሆንልሃለች አለኝ። የእግዚአብሔር ቃል ጣፋጭ ሲሆን ፍርዱ ደግሞ መራራ ነው። ማንም ሰው የእግዚአብሔር ፍርድ አይመቸው፣ መራራ ስለሆነ።
እነኛ ከ1 እስከ 6 የነበሩ መቅሰፍቶች ማንም አይቀበላቸውም፣ ማንም አይፈልጋቸውም። ለምን? አስጨናቂ ስለሆኑ፣ መራራ ስለሆኑ። ለዮሐንስ እግዚአብሔር ችን መጽሐፍ ውሰድ አለው። መጀመሪያ በማህተም ዝጋት ያለው መጽሐፍ፣ በመጨረሻ ደግሞ ውሰድና ብላት አለው። ከመልአኩ እጅ ተቀብሎ እሱም ወሰደና በላት። ሲበላት በአፉ ጣፈጠችው፣ በውስጡ ግን መራራ ሆነችበት። የእግዚአብሔር ቃል ጣፋጭ ነው። የእግዚአብሔር ቃል ስንሰማ ለኛ ይጣፍጣል፣ መልካም ነው። ግን የዚህን ቃል ሕይወት መኖር ስንጀምር መራራ ይሆናል። ፍርድ ሲሆን መራራ ይሆናል። አስጨናቂ ነገሮች ወደ ሕይወታችን ሲመጡ መራራ ይሆናል። ቢሆንም ልንጸና ይገባል፣ ቃሉ የሚያጸና ስለሆነ። የጌታ ስም የተባረከ ይሁን። መዳናችን በሰላም እንድንወጣ ያለምንም ችግር ምክንያት እንወጣ እንድንገባ ብቻ ሳይሆን ከድነታችን ጋር ተያይዞ መስቀል መሸከም እንዳለ መጽሐፍ ቅዱስ ይናገራል። መስቀል ተሸክመን። ለዚህ ነው ስለ መላእክቱ ሲጸልይ ማለት ስለ ደቀ መዝሙሩ ሲጸልይ አባት ሆይ ከዓለም እንድታወጣቸው አይደለም በዓለም ሳሉ ግን እንድትጠብቃቸው ስለ እነዚህ ስለሰጠኸኝ ጸልያለሁ ብሎ የጸለየው ለዚህ ነው። በዓለም ስንኖር መከራ አለብን። ቃሉ ማር ነው፣ ይጣፍጣል። ስንኖርበት ግን መከራ ሲመጣ ግን መራራ ሊሆን ይችላል። ስለዚህ መጀመሪያ ከሰማነው ቃል ሕያው ቃል የተነሳ ጸንተን ልንቆም ይገባል። እግዚአብሔር ጸጋውን ያብዛልን። የእግዚአብሔር ምሕረት እንደ ማር ጣፋጭ ሲሆን ፍርዱ ደግሞ እንደ ሬት ይመራል። ፍርዱ ከባድ ነው። 7ኛው መልአክ ሲነፋ ይሄ ነው የሚሆነው። ይሄ መራራ የሆነው ፍርድ ነው የሚቀጥለው። የመጨረሻው ፍርድ ነው የሚሆነው። እግዚአብሔር ከዚያ ሁላችንን የሚጠብቀን። የበላነውን ብንኖር መልካም ነው። የበላነውን ስንኖር ወደ እግዚአብሔር ሐሳብ እንመጣለን፣ ወደ እግዚአብሔር ፈቃድ እንመጣለን። ዮሐንስ ይህንን ቃል ከበላ በኋላ እግዚአብሔር ዮሐንስን ወደ ሌላ ሕዝብ ሲልከው እንመለከታለን። ቃሉን ከበላ በኋላ ወደ ሌላ ሕዝብ፣ ወደ ብዙ ቋንቋዎች፣ ወደ ነገሥታት፣ ወደ ብዙ አላፍ ወደኑ ሕዝብ እንደገና ዮሐንስን ሲልከው እንመለከታለን። ሕያው ቃሉን ተልኮውን ስንቀበል ከእግዚአብሔር የሆነው መልካሙን ሕይወት ስንቀበል ይሄ የተቀበልነው ሕይወት የሚበዛ ነው። ለሕዝብ የሚሆን ነው። ለነገድ የሚሆን ነው። ለታላላቆች ለታናናሾች የሚሆን ነው። ነገሩ ምንድን ነው? እየበላን ያለነው ነው። ምን በላው እንደ ማር የሚጣፍጠውን የእግዚአብሔር ቃል ከሆነ ይሄ ቃል ከናንተ ያልፋል። ይሄ ቃል ከናንተ ያልፋል። ትዝ ይላችኋል ኢየሱስ ክርስቶስ እነዛ የብሕፅና ተካፋዮቹን ሰዎች እናንተ የምድር ጨው ናችሁ፣ የሰው ኑሮ ሕይወት ጣዕምና ጤና እንዲኖረው የምታደርጉ ናችሁ ይላችኋል። እናንተ የዓለም ብርሃን ናችሁ ይላችኋል። ብርሃናችሁ ለሰው ሁሉ መብራት ስላለበት፣ ሕይወት ማካፈል ስላለባቸው፣ የገባቸውን ተልከው ለሰው ሁሉ ማዳረስ ስላለባቸው የሰማነው ቃል ማር ነው። ወደ ሌሎች ይዘነው እንሂድ፣ እናካፍል። ዮሐንስ ያደረገው ይሄንን ነው። ሕዝቅኤልንም እግዚአብሔር በ3:1 ላይ ሕዝቅኤል 3:1 ላይ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ የሰው ልጅ ሆይ ተነሥ፣ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው ሲለው እንመለከታለን። ቃሉንም አጎረሰኝ ይላል። ሄዶም ደግሞ ለሕዝቡ እንደተናገረ መጽሐፍ ቅዱስ ይናገራል። የሚጠብቀን ሕዝብ አለ በውጭ። ግራና ቀኙን የማያውቅ ሕዝብ አለ በውጭ። ወደ ሲኦል እየተነዳ ያለ ሕዝብ አለ ከውጭ። ይሄ የምንካፈለው የሕይወት ቃል፣ ይሄ ማር የሆነ ደስ ብሎን የምንወስደው ቃል ለነርሱም እንዲሆን ልንሄድ ይገባል። እንሂድ፣ የምስራቹን እናገር፣ የሕይወት ቃል እናካፍል፣ ሰውን ለዳግም ልደት የሚያበቃውን ቃል እንናገር። ይህ ወንጌል
ለፍጥረት ሁሉ ልንናገር ይገባል። ከዚህም በኋላ ስለ ብዙ ሕዝቦች፣ ወገኖች፣ ቋንቋዎች፣ ነገሥታት እንደገና ትንቢት ልትናገር ይገባሃል አለኝ ይላል። እንደገና ትንቢት ሊናገር፣ እንደገና ቃሉን ሊያውጅ፣ እንደገና የምስራቹን ሊናገር፣ የምህረት አዋጅ ሊያውጅ። ጥሪው ለዓለም ሁሉ ነው። ሂዱ ነው። ዛሬ ምን ልትለን ነው የፈለግከው መክብብ ካላችሁኝ፣ የመጀመሪያው ሐሳቤ የታሪክ ተቆጣጣሪና የምህረት ዕድል ሰጪው አምላክ የመጀመሪያው እግዚአብሔር ቃል ኪዳኑን አያፈርስም ወይም ቃል ኪዳኑን አይቀይርም። ሁለተኛው የእግዚአብሔር የፍርድ ቀን አይዘገይም። ሦስተኛው የእግዚአብሔር ምህረቱና ፍርዱ አይነጣጠሉም። የእግዚአብሔር ምህረት ይሆናል፣ ፍርዱም ሲሆን ምህረቱም ይሆናል። እግዚአብሔር ሲፈርድ ፍርዱ የእርሱን ፈቃድ ባላደረጉት፣ በዚያ ሁሉ መቅሰፍት ባልተመለሱት ላይ፣ በዛ ሁሉ መቅሰፍት ንስሐ ባልገቡት ላይ፣ ፊቱን ወዳልፈለጉት ወደ እርሱ ባልተመለሱት ላይ ሲሆን፣ ምህረቱ ደግሞ በእርሱ ለኖሩት ነው፣ እርሱን ላመኑት ነው፣ እርሱን ይዘው እስከ ፍጻሜው ለቆሙት ምህረቱ ይሆናል። የእግዚአብሔር የአምላካችን ስም የተባረከ ይሆን። እግዚአብሔር በሰጠን የምህረት ዘመን እንጠቀም፣ ወደ እርሱ እንመለስ። ቅዱሳን ፈቀቅ ያለንም ብንሆን እንመለስ። የምህረት ደጁ አሁንም ክፍት ስለሆነ ምናልባት የምትሉት ነገር አልገባኝም፣ ይሄ የምትሉት ጌታ ስለ እኔ ሞቷል ወይ? በመስቀል ላይ የተሰራው ሥራ እኔን ይመለከታል ወይ የምትሉ ካላችሁ፣ አዎ ኢየሱስ ክርስቶስ የሞተው ለዓለም ሁሉ ነው። የዓለምን ሁሉ ኃጢአት እግዚአብሔር በእርሱ ላይ ነው ያኖረው። በመስቀል ላይ ይዞ ሰውን ሁሉ ይዞ ነው የሞተው። በእርሱ ብታምን፣ በመስቀል ላይ የተሰራው ሥራ ለእኔ ነው ብለህ ብታምን፣ እግዚአብሔር የዘላለምን ሕይወት ይሰጥሃል። ኢየሱስ ክርስቶስ ስለ አንተ እንደሞተ ደግሞ በሦስተኛው ቀን ከሙታን እንደተነሳ በአብ ቀኝ እንዳለ ተመልሶ ደግሞ ለመጨረሻው ፍርድ እንደሚመጣ ብታምን የዘላለም ሕይወት ይሆንልሃል። ኢየሱስ ክርስቶስ ሕይወት ነው። እርሱ እውነትም መንገድም ሕይወትም ነው። በእርሱ በቀር ወደ አብ የሚመጣ ማንም የለም ይላል መጽሐፍ። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል ቃሉ። የልጅነት ስልጣን ማግኘት የምትፈልግ ሰው ካለ ወንድሞች፣ እህቶች፣ አባቶች፣ እናቶች የልጅነት ስልጣን ማግኘት እፈልጋለሁ፣ ከመጨረሻው ፍርድ በፊት ማምለጥ እፈልጋለሁ የምትሉ ካላችሁ ስለ እናንተ በሞተው በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። እርሱን የግል መድኃኒታችሁ አድርጋችሁ ተቀበሉ። እርሱ የዘላለምን ሕይወት ይሰጣችኋል። ከመጨረሻው ፍርድ ታመልጣላችሁ። እግዚአብሔር ለሁላችንም ጸጋውን ያብዛልን። አጭር ጸሎት እንጸልይ።